ሆሳዕና የሆሳዕና ከተማን እድገትና መስፋፋት እና እየገጠማት ያለውን ፉክክር በተመለከተ ጥናት ያቀረቡት ዶክተር ደረጀ ፈይሳ ከተማይቱ ከጦር ካምፕነት ተነስታ ዛሬ ከውጭ የሚላክ የሐዋላ ገንዘብ ሬሚታንስ መዲና ለመሆን የበቃችበትን ታሪክ ፈትሸዋል። የሃዲያ ማህበረሰብ የሃዲያ ሱልጣኔት ተብሎ በታሪክ ከሚጠቀስበት ከመካከለኛው ክፍለ ዘመን ጀምሮ ሲሰፋና ሲጠብ የመጣ ጂኦግራፊያዊ ወሰኖችን ይዞ ቆይቶ አሁን ሆሳዕናን ዋና ከተማ አድርጎ የተመሰረተ ዞን እንደሆነ ገልጸዋል። ከዞኑ ህዝብ ወደ 75% ፕሮቴስታንት እምነትን የሚከተል ነው። ነገር ግን የፖለቲካ ልሂቃኑ በቀደሙ የሃዲያ እስላማዊ ታሪክና በአሁኑ ፕሮቴስታንታዊ ማንነት መካከል ሲዋልሉ ይታያሉ። ዞኑ ከአጎራባች ከስልጤ፣ ከማረቆ፣ ከቀቤናና ከጉራጌ ማህበረሰቦች ጋር ያለው ግንኙነትም በዚሁ የሚወሰን ይመስላል። አሁን ከውጭ በተለይም ከደቡብ አፍሪካ የሚላከው የሐዋላ ገንዘብ ለከተማው እድገትና መስፋፋት ዋና መሰረት ነው። ይሁን እንጂ እድገቱና መስፋፋቱ በከተማዋ ዳርቻ ያሉ አርሶ አደሮችን መሬት በከፍተኛ ደረጃ እንዲቸበቸብ እያደረገ ነው። የሆሳዕና እድገት በአንጻራዊነት ሰላም የሚባል ቢሆንም ነገር ግን ለሃይማኖት በዓላት ቦታ ለማግኘት በፕሮቴስታንትና በኦርቶዶክስ ሃይማኖቶች መካከል የተፈጠረው ውዝግብ በቀላሉ የሚታይ አይደለም ሲሉ የገለጹት ዶክተር ደረጀ የከተማው ባለቤት ሆኖ ለመታየት የሚደረገው ፉክክር ገና ያለየለት መሆኑንና ከከተማው እድገት ጋር እንደሚጨምር ተናግረዋል። ሆሳዕና ከተማ የአዲሱ የማዕከላዊ ኢትዮጵያ ክልል ዋና መቀመጫ ለማድረግ ከፍተኛ ጥረት ቢደረግም ነገር ግን ሐዋሳ ሲዳማ ሆና በመቅረቷ በሌሎች ዞኖች ዘንድ ከፍተኛ ቅሬታ ስለተፈጠረ ያ እንዳይደገም በርካታ ዞኖችን የኢኮኖሚ መቀመጫ የማድረግ አሰራር መተግበር መጀመሩን አመልክተዋል። ሁሉንም እንቁላልህን በአንድ ቅርጫት ውስጥ አታስቀምጥ የሚል ስሜት በተለያዩ ዞኖች መስረጹን የጠቀሱት ዶክተር ደረጀ ሀዲያ የክልል ዋና ከተማ ለመሆን ከተለያዩ ዞኖች ከተሞች ጋር ፍክክር እንደገጠማት ነው የገለጹት። አገና ማዲ አንቺ ደቡብ ፀሐይ እንቦት ገረዳ አስበሽከራ ገርነ ተቀባይ እንገዳ እሸት ነው ጥጋብ ነው ማር ነው ወለላ ተራው ሙሉ ነው ሁሌም ሸምበለላ ሀዲያ ሳድጎኝ በማር በወተቱ ፍቅሩ ትዝ ይለኛል ገራገርነቱ ሻምበላ ላይ ዮኔ ሻምበላ ላይ ዮኔ ሻምበላ ላይ